ተገኝተናል። ሰውነታችንን እያሟሟቀን እስከ መጨረሻው ድረስ ከኛ ጋር እንድትቆዩ የአክብሮት ግብዣችን ነው ማለት ነው። ከመጀመሪያው እስከ መጨረሻው ያለውን ለእናንተ ልናስቃኝ ወደናል። ወደ ውስጥ ገብተን ደግሞ ራሳችንን እናሟሙቅ። አሁንም እንግዲህ ከሌላ ቤተሰብ ጋር ነው የተገናኘነው። የተከበራችሁ ተመልካቾቻችን እንቀጥላለን። እንተዋወቅ። እሺ፣ ጀማል አበበ እባላለሁኝ። ያው ልጆችን ሰብስቤ ነው ይዤ የመጣሁት እና ደስ ብሎን ነው እየተዝናናን ስፖርት እየሰራን አረጋውያንንም እየረዳን ማለት ነው። ስለዚህ በጣም ዛሬ ደስተኛ ነን ማለት ነው። መልካም እንግዲህ ያው ሁላችንም የተሰባሰብነው ለበጎ ዓላማ ነው። በተለይ ደግሞ ለወጣቱ ለህፃናቱ ትልቅ ትምህርት ነው ለትውልዱ እያስተላለፍንም ያለ ነው። መልእክቱም ትልቅ ከመሆኑ አንፃር የምትላቸው ነገር ካለ እስቲ ያው ለልጆችም ለተመልካቾች። ልጆቼ ያው አሁን ጀምሮ እንግዲህ ከመጀመሪያው ህፃን ልጅ ጀምሬ ነው ያመጣሁት። ይህንን አይቶ ወደፊትም እንዲረዳ ራሱንም እንዲጠብቅ ስለዚህ ያለውን አካፍሎ እንዲኖርና ለታላላቆቹ እንዲያከብር ትልቅ አዛውንቶችን እንዲያግዙ ብዬ ነው ከመጀመሪያውም ከቤት ይዣቸው የመጣሁት። አመሰግናለሁ። እንግዲህ መልካም ምርጫ። ቴንኪው። አመሰግናለሁ። ነፃነት ይባላለሁ ወይም ዲላ ላይ ነፃ በሳሎም ይባላል። በዛው ማስታወቂያ መልካም እንግዲህ ያው የተገናኘነው ለበጎ ዓላማ ነው። ጤና ጠብቃለሁ ለአረጋውያን የተዘጋጀው ሩጫ እየተካፈላችሁ ነው ከቤተሰብ ጋር የተገናኘነው እና እስቲ ምን ይመስላል ድባቡ በጠዋቱ? ኧረ በጣም ደስ ነው የሚለው። በጠዋት ከማለዳ ጀምሮ ነው ፕሮግራሙ የተሳተፍነው። ያው ሰውነት ማነቃቂያ በደንብ አድርገናል። ደስ ይላል። እንግዲህ የሚቀጥለውን ፕሮግራም ደግሞ የጠበቅን ነው። መልካም እንግዲህ ያው በጎ ዓላማ ከመሆኑ አንፃር እውነት ነው። ለልጆችሽ የምትያቸው ነገር በተለይ ደግሞ ለትውልዱ ለአረጋውያን ለልጆቼ የምላቸው በጣም አረጋውያን እንዲደግፉ እንዲያግዙ በገንዘብ ብቻ አይደለም መንገድ ላይ በመርዳት በተለያየ ነገር ወጣቱም ደግሞ ዛሬ በመሮጥ ብቻ ሳይሆን ሁሌም ካጠገባቸው ሆኖ በሚያስፈልጋቸው ነገር ሳፖርት እንዲያደርጓቸው አስተላልፋለሁ። መልካም ጊዜ። አመሰግናለሁ። አመሰግናለሁ። እንተዋወቅ። ብርሃን ተክሌ ይባላለሁ። መልካም የተገናኘነው ለበጎ ዓላማ ነው። ለምሳሌ እንግዲህ ከቤተሰብ ጋር አንድ ላይ ሰብሰብ ብላችሁ የተገናኘነው ምን ይመስላል ድባቡ በጠዋቱ? ድባቡ በጣም ደስ ይላል። ዓላማውም ትልቅ ስለሆነ በጣም ደስ የሚል ሩጫ ነው። ሁሉም ሰው ስለተሳተፈ ደግሞ በጣም ደስ ይላል እና አረጋውያንን ለመደገፍ ስለሆነ ትልቅ ዓላማ ይዞ ስለተነሳ በጣም ደስ ይላል። መልካም አመሰግናለሁ። እና ያው በተጨማሪ በተለይ ደግሞ እንደዚህ የተዝናናን አረጋውያንን በቀላሉ ለመደገፍ አንፃር የምታስተላልፈው አድራጎት ባህላችን ስለሆነ እኔ ማስተላልፈው መልእክት በመጀመሪያ ኢትዮጵያዊነት የበጎ አድራጎት ማህበር በጣም ትልቅ እንትን ነው የበጎ አድራጎት ነውና በጣም ትልቅ የተሻለ ስራ ነው የሚሰሩት ሁሌ ማለት ነው። ሁሌ እኛ ደግሞ ባለን ጊዜ ዛሬ ተገኝተን ይሄንን በመደገፋችን አንደኛ በጣም ደስ ብሎኛል። ሌላው ኤኒ ቦታ ያለ ዓለም ላይ ያላችሁ በሙሉ ይሄ ድርጅት በጣም ትልቅ ድርጅት ነውና አረጋውያንን የተለያዩ ሰዎችን እየደገፈ ነውና አግዟቸው፣ አበርቷቸው፣ ከጎናቸው ሁኑ እላለሁ። አመሰግናለሁ። እኛም እናመሰግናለን። መልካም ጊዜ ይሁንላችሁ። እሺ የኢትዮጵያን ባህልና ባንዲራ ይዞ በባዶ እግሩ ከቡሌ እስከ አዲስ አበባ ድረስ የሄደው ጌዶ ሰላም ነው ለማለት ብቻ ሳይሆን ኢትዮጵያ ፍጹም ሰላም ናት ለማለት ስለሆነ እናንተ ዲላና ጌዶ ዞን ህዝቦች፣ የሰላም አምባሳደሮች፣ የኢትዮጵያዊነትን ሰላም ለመመስከር እዚህ የታደማችሁ የስፖርት ልኡካን በሙሉ ለዛሬ ቀን ኢትዮጵያዊ በጎ አድራጎት ማህበር ላዘጋጀው
ለአረጋውያን እሮጣለሁ ጤናዬን እጠብቃለሁ ለምር ልዩ ፕሮግራም እንኳን በሰላም መጣችሁ እንኳን አደረሳችሁ ለማለት ፈልጋለሁ። የዛሬው ቀን ለአረጋውያን እሮጣለሁ ጤናዬን እጠብቃለሁ የሚል መሪ ሐሳብ ከፊት ለፊት ያሉ አረጋውያን መጠበቅ፣ አቅመ ደካሞችን መንከባከብ፣ ነገም እኛ በጉዞው ስለምንገኝ የኢትዮጵያዊነትን ባህል ይዘን መደገፍ መንከባከብ ስለሚገባን ዓላማ ያደረገ ነው። ስለዚህ በየትኛውም መስክ ላይ ዜጎችን ለማገዝ ዜጎችን ለመርዳት ኢትዮጵያዊነት በጎ አድራጎት ባህላችን ስለሆነ ሁላችንም በተሰማራንበት መስክ አጠናክረን እንድንቀጥል እንደ ዲላ ከተማ አስተዳደር ጥሪ ለማስተላለፍ ነው። ከፍቅር ጂም ቲሞች ጋር ነው አሁን የምንገኘው። እንግዲህ ጥቂት ቆይታ ልናደርግ ነው። እንተዋወቅ። እሺ፣ ፍቅር ግርማ እባላለሁ። የፍቅር ጂም ማናጀር ነኝ። መልካም። እንግዲህ ያው ከጠዋቱ ጀምሮ ሞቅ ያለ እንቅስቃሴ ስታደርጉ ነበረ፣ በመድረኩ እያየን ነበረና ዓላማውን በጎ ስለሆነ እንግዲህ ምን ይመስላል? በጠዋቱ ድባቡ ምን ይመስላል? ዓላማው ዋናው ያው አረጋውያን ለመደገፍ ነው። ከዚህ ፊትም እንደግፋለን በተለያዩ ማቴሪያልም፣ ዛሬም በሩጫ ያው ልንደግፍ ነው የመጣ ነው። አንዳንድ እንቅስቃሴዎችንም አድርገናል። ከዲላ ከፍተኛ ቲሸርትም ከ120 ቲሸርት በላይ በስፖርት ቤቱ ገዝተናል እና አሁንም እንሮጣለን፣ እናሸንፋለን። ከዚህ በኋላም ለአረጋውያን የተሻለ ነገር እናደርጋለን ብለን በተማሪዎች ስም ቃል ገባለን። መልካም። እሺ፣ አመሰግናለሁ። መልካም ቆይታ ይሁንላችሁ። እሺ፣ አመሰግናለሁ። ለዚሁ በጎ ተግባር በጎ ዓላማ እንግዲህ ከሐረር ድረስ ወደ ዲላ የመጣች እህታችን አለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ማን እንበል? እሺ፣ የኔነሽ ውዴ ይባላለሁ። በቲክታክ ስሜ በፌስቡክ ሐረር ቪው በሚባል ነው የምታወቀው። በሙያዬ ጋዜጠኛ ነኝ። መልካም። እንግዲህ ያው ጠያቂ ሲጠየቅ ነው የሚሆነው። እንኳን ደህና መጣሽ ብለናል። እንኳን ደህና ቆያችሁ። እንዴት አየሽው? ድባቡ ምን ይመስላል? እንግዲህ ከሐረር ተነስቼ ዲላ ለመጀመሪያ ጊዜ ነው እዚህ ከተማ የተገኘሁት። ከማታ ጀምሮ የህዝቡ አቀባበል ቫይቡ በጣም ደስ የሚል ነው። የምር በጣም ምርጥ ህዝብ መሆኑን አይቻለሁ። አካባቢው በጣም ያምራል። ደቡብ አካባቢ እንግዲህ ይታወቃል፣ ለምለም ነው አይደል? እንደዛ ህዝቡም ውስጡ ልቡ ለምለም የሆነ ህዝብ ነውና በጣም ደስ ብሎኛል። ዛሬ ደግሞ እንግዲህ ማለዳ ተነስተን የሩጫውን ፕሮግራም አድርገናል። ሁሉም ተሳታፊ በቦታው ተገኝቶ ነበረ፣ ደስተኞች ናቸው። መሪ ቃሉ እንደምታውቂው ለአረጋውያን እሮጣለሁ ጤናዬን እጠብቃለሁ የሚል መሪ ቃል ነው የያዘው። ስለዚህ በዚህ መሰረት ጥሩ ቆይታ አድርገናል። እኔ ወድጄዋለሁ። ማስተላለፍ የምፈልገው ግን አንድ መልእክት አለ። ሁሉ ጊዜ ስንኖር በምድር ላይ ሁለት ጄኔሬሽኖችን መዘንጋት የለብንም። አዛውንቶችንና ከታች ያሉ ህጻናት ድልድይ ስለሆነን እኛ በማዕከል የሚገኘው ትውልድ ህጻናትን መንከባከብ፣ አዛውንቶችን ደግሞ ምድራችንን እንዳይረግሙ አዝነውብን እንዳይሄዱ ጧሪ ደጋፊ እንዳያጡ ሁል ጊዜ ተክተን እንደዚህ አይነት የበጎ አድራጎት ስራን መስራት አለብን ብዬ አስባለሁ። ከዚህ አንጻር እንግዲህ ኢትዮጵያዊነት የበጎ አድራጎት ማህበር ከ2012 ጀምሮ ሰፊ እንቅስቃሴ እያደረገ ነው። በኮሮና ወቅት በርካታ ስራዎችን ሰርቷል። አሁን ደግሞ እንግዲህ ሰፋ አድርጎ በርካታ ፕሮጀክቶችን ቀርጾ እየተንቀሳቀሰ ነው። በዚህ ደግሞ ተሳታፊ በመሆኔ በጣም ነው የምኮራው። እህታችን ኤደን ከፈረንሳይ እዚህ ፕሮግራም ላይ ደግሞ ተሳታፊ እንድንሆን ስለጋበዘችን በዚህ አጋጣሚ ማመስገን እፈልጋለሁ። እሷ ትልቁን ድርሻ ትወስዳለች። ኢትዮጵያዊነትን በማስተዋወቅ በየቤቱ ቲክታክ ላይ በየቤቱ እየገባች የሚሰሩ ስራዎችን በመናገር ትልቁን ሚና ትወስዳለች እና ሁላችንም ከሷ አርያን ወስደን አብረን በጋራ እንስራ ነው ማለት ነው። እንደው ሳልጠይቅሽ ማለፍ ያልፈለኩት ነገር ምን ይሁን ከዛ እዚህ ድረስ እንግዲህ ያው ኪሎ ሜትሩ ረጅም ነው። ሐረር እንግዲህ ያው ሩቅ ነው፣ የፍቅር ሀገር ነው በእርግጥ እኛም እንሰማለንና እስቲ ከዛ እዚህ ድረስ እንድትመጪ ያስገደደሽ ነገርስ ምንድነው? መተሽ ያገኘሽውስ ነገር ምን ይሆን?
ዋናው ነገር ቅንነት ነው። ትልቁ ነገር ቅንነት ነው። ባለውበትም አካባቢ የተለያዩ ማህበራዊ ስራዎችን እንደ ጋዜጠኛ እሳተፋለሁ፣ አያለሁኝ። እዛ ያሉ ማህበራዊ ስራዎች እንዴት ነው የሚከናወኑት የሚለውን ነገር ለዛ ነገር ቅርብ ስለሆንኩኝ አያለሁኝ። እዚህ ደግሞ መምጣት አሁን ልምድን መቅሰም ይሆናል አንደኛ ነገር። ሁለተኛ ነገር እኔ ከዛ ተነስቼ ስመጣ እዚህ ያለው ሰው መነሳሳትን ፈጥሯል ብዬ አስባለሁ። እሷ ከዛ እዚህ ድረስ መታ ይሄንን ስራ ለመደገፍ በርቱ ለማለት ከመጣች እኛስ የሚለውን ነገር በወጣቱ ዘንድ እንዲሰርጽ ስለምፈልግ ነው። አሁን ደግሜ አደራ ማለት የምፈልገው የዲላ ከተማ ልጆች ቅንነታችሁን አይተናል። በጣም ልባቸው ቅርብ ነው፣ ለሰዋዊነት ቅርብ ነውና በዚህ ስራ ተሳተፉ። ይህንን በማድረጋችሁ ታተርፋላችሁ። ምርቃት ነው የምታገኙት፣ ፍቅር ነው የምታገኙት፣ ሰላም ነው የምታገኙት እና እኔ ከዛ እዚህ ድረስ ያመጣኝ አንደኛ ቅንነትና ፍቅር ነው፣ ሌላ ምንም አይደለም። እጅግ በጣም አመሰግናለሁ። መልካም ቆይታ ይሆንልሽ። እሺ ቴንክ ዩ። አንጋፋው የኪነ ጥበብ ፈርጥ ጋሽ ሰለሞን እዚህ ሩጫ ላይ እንግዲህ በዋነኝነት ተሳትፈዋል። በተለይ ደግሞ በባዶ እግራቸው ሲሮጡ ነበርና እንኳን ደህና መጡ ጋሼ። እንኳን ደህና ቆያችሁ። እንዴት አዩት? ድባቡ ምን ይመስላል? በጣም ሁለተኛ ጊዜ መምጣቴ ነው። የዛሬ 5 ዓመት እንደዚህ መጥቼ ነበረ። አሁን ደግሞ ለሁለተኛ ጊዜ እንደዚህ ከ5 ዓመት በኋላ መጥቻለሁ። ያኔ ለሩጫ አልደረስኩም ነበር፣ ለአቅመ ሩጫ አልደረስኩም ነበር። አሁን ግን ለአቅመ ሩጫ ደርሼ በባዶ እግሬ የአበበን ቢቂላ የባዶ እግር በሮም ያሸነፈበትን በማስታወስ እንዲሁ ኢትዮጵያዊነት የአረጋውያን በጎ አድራጎትን ድርጅት ለመደገፍ እኔም አረጋዊ ነኝ። ነገ እነሱ የገቡበት እኔም መግባቴ ስለማይቀር ከአሁኑ ቤቴን እያዘጋጀ ነው። እንግዲህ ዲላ ላይ በጣም ደስ ብሎኛል። 5 ኪሎ ሜትር ከ500 ሜትር ነው መሰለኝ፣ ትክክለኛ መረጃው አልደረሰኝም። የፈጸምኩት ደቂቃ ግን 20 ደቂቃ ነው የፈጀብኝ። እንግዲህ እና ኃይሌ ሊደነግጥ ይችላል ብዬ አስባለሁ። እና ኃይሌ እነ ደራርቱ እነ መሰረት እነ ቤጂንግ ደግሞ ደራርቱ ጥሩነሽ እነ ሚሊዮን ብዙ ናቸው። እነ ቀነኒሳ በቀለ ብቻ አጠቃላይ እንደው ያላስታወስኳቸው እንደ እንትና የማራቶኑ ሯጭ ባለበት በጣም በመርሳቴ ይቅር በለኝ። እንደገና ደግሞ የሴት ደግሞ ሯጭ አለች የማራቶን የመጀመሪያ አሸናፊ በአፍሪካ። እነዚህ ሁሉ እንግዲህ ይደነግጡ ይመስለኛል። በጣም በባዶ አስደናቂ ሰዓት ነው የገቡት። ያም ዲላ ላይ ባልተመቻቸ መንገድ ጠጠሩ፣ ቆንጆ አስፋልት፣ ጎድጓዳው፣ ወንዙን፣ ሸንተረሩን ወርጄ ወጥቼ 20 ደቂቃ ፈጅቶብኝ እዚህ ደርሻለሁ። ዲላ በጣም እውነትም የፍቅር ሀገር፣ ትልቋ ኢትዮጵያ የምትታይበት ቦታ ነች። በጣም ደስ ብሎ እኔ ትንሽ ሲባል ነው አይመችኝም። ሁሉም ቦታ ትልቋ ኢትዮጵያ ነች። ስለዚህ ትልቋ ኢትዮጵያ ዲላ ላይ አይቻለሁ። በጣም ገርሞኛል። የፍቅር ሀገር ነው እውነትም ዲላ። ደላው ፍቅር ነው፣ ይመቻል በሚለው የራሴ ትርጉም ነው፣ የእነሱ አይደለም። ዲላ ምን እንደሚያለት አላውቅም፣ ግን የራሴ ትርጉም እንደዚህ ፊታቸው በሙሉ ደስ የሚል ፊት አለ። መንገድ አቀባበላቸው ሁሉ እናንተ ይኸው አየሁሽ እኮ አንቺ ራስሽ በጣም የሚገርም የፍቅር የአርቲፊሻል አይደለም። ስለዚህ ምስክርነት እሰጣለሁ። እውነት ዲላዎች በጣም እድለኞች ናቸው እናንተን በማወቃችን። እናንተን የኛ ዜጎች ናቸው፣ እኛም የእናንተ ዜጎች በመሆናችን ኢትዮጵያዊነት ትልቁ ኢትዮጵያዊነት ስዕሉ እዚህ ይታያልና ዲላዎች ልትኮሩ ይገባል። በጣም ልትኮሩ ይገባል። በማህበራዊ ሚዲያ የምናውቃት ልጁ እንግዲህ አጠገቤ ናት፣ የዲላም ልጅ ናት። እንግዲህ የተለያዩ ቲክቶከሮችንም በማስተባበር እዚህ ዲላ እንዲገኙ አድርጋለች እና ከእሷ ጋር ደግሞ ጥቂት ቆይታ እናድርግ። እንኳን ደህና መጣሽ ሊዲ። እንኳን ደህና ቆያችሁ። ምን ይመስላል ድባቡ? በጣም ነው የሚያምረው። ያው በጎ አላማም ከመሆኑ አንጻር እንግዲህ አረጋውያን እንዲህ የተዝናናን ከመደገፍ አንጻር የምታስተላልፊው መልእክት ካለ? በጣም ጥሩ አላማ ነው። እኛም ለዛ ነው ከዛ ብዙ ስራ ትተው የመጡ ጓደኞች አሉ እና ጥሩ አላማ ነው። ሁላችሁም ሰብሰብ ብላችሁ አረጋውያን ጎን እንደቆማችሁ ስላሳያችሁ በጣም አመሰግናለሁ።
ይቀጥል። እሺ ድጋፍ ይቀጥል። እሺ መልካም፣ እኛም በርቱ እንላለን። እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። እሺ መልካም ቆይታ። መልካም እንተዋወቅ። እኔ ዘካሪያስ ባላለው የመጣሁት ከጀርመን ነው። የበጎ አድራጎት አረጋውያን ማህበር በዲላ ለሚካሄደው ታላቅ ሩጫ ሚያዝያ 23 ዛሬ በሚካሄደው ሩጫ ላይ ለመሳተፍ ነው የመጣሁት። እንግዲህ ያው ከዛ እዚህ ድረስ የመጡት ለዚሁ ለበጎ ዓላማ ነው። ያ የኢትዮጵያን በጎ አድራጎት አረጋውያን ማህበር በዲላ ላይ የሚሰሩት ስራቸው ዘርፈ ብዙ አሳማኝና መልካም የሆነ ቅልቦች ስለሆኑ ለምን እኔስ ለኢትዮጵያዊነት የኢትዮጵያን በጎ አድራጎት አረጋውያን ማህበር ዲላ ተገኝቼ ለምን አሻራዬን ሳላሳርፍም ለማለት ለሁለተኛ ጊዜ ባለፈው አመትም ነበርኩኝ። ዘንድሮ በሁለተኛው አመት ደግሞ ያው ይሄንን እድል አግኝቻለሁና ሌሎችም እህት ወንድሞቼ ይሄንን እድል ቢያገኙ ደስ ይለኛል እላለሁ። መልካም። እሺ ድባቡን እንዴት አገኘኸው? በጣም ቆንጆ ነው። ዲላ ፍቅር ናት። በጣም ደስ የሚል ነው። ህብረተሰቡ ፍቅሩ ምኑ ውጡ ውጡ አያሰኝም። ግቡ ግቡ እንጂ እና በጣም ነው ደስተኛ የሆንኩት። በበኩሌ በጣም ደስ ብሎኛል። በጣም ነው ደስ የሚለው ከጠዋት እስካሁን ድረስ ያለው ፕሮግራሞች በሙሉ በቃ በጣም ደስ ይላል። በቃላት ያጥረኛል ስለ ዲላ ለመናገር። እንግዲህ ያው በትንሹ አረጋውያንን ለመርዳት እየሮጥን ጤናችንን እየጠበቅን ደግሞ በቲሸርቱ የሚገኘውን ገቢ ለነሱ ለማበርከት ነውና ከዛ ባለፈ ግን በምን መልኩ ነው ከነሱ ጎን መቆም የምንችለው? እንግዲህ አንድ አመት ሆኖኛል አባል ከሆንኩኝ ለኢትዮጵያን በጎ አድራጎት አረጋውያን ማህበር በምንችለው በቲክቶክ በመናቃቸው በቤተሰብ በዘመድ በመናቃቸው ሰዎች ኢትዮጵያን በጎ አድራጎት አረጋውያን ማህበር እንግዲህ ከተመሰረተ 5 አመቱን አስቆጥሮ ዘንድሮ 6ኛ አመቱን ይዟል። ይሄውም የዘንድሮ ታላቁ ሩጫ ልዩ የሚያደርገው ካለፈው አመት በዘንድሮ አመት በዳቦና በእንጀራ መጋገሪያ አረጋውያኖቹ ራሳቸውን ችለው ለምን ብዙ ጊዜ የተለያዩ ድርጅቶች ኢትዮጵያ ውስጥ እናያለን የበጎ ስራ ላይ ይሰማሩና ቋሚ የሆነ የራሳቸው ገቢ ምንጭ ሮቴት የሚያደርጉትን እንጓጓለን እንደ ኢትዮጵያዊነትና እነዚህ አረጋውያኖች መስራት የሚፈልጉ የሚሰሩት አቅም ያላቸው አቅም ለሌላቸው አገልግሎት እንዲሰጧቸው ፕላስ ቁጥራቸው በዝቶ ካሉበት የሚፈልጉትን ነገር እንደልባቸው እኔም ደሞዝተኛ ነኝ እኔም ሰራተኛ ነኝ የሚለውን አረጋዊን እንዴት ነው የእርጅናው ስሜት እንዳይሰማቸው ነው ምን እናደርጋለን ነው ጥረትና ያው በውጭ ያሉ ወንድሞቼና እህት ወንድሞቼ በሙሉ የኢትዮጵያን በጎ አድራጎትን መደገፍ ይገባናል። በደንብ እውቅና ያለው በደንብ የሚሰራ ስራ በአይን የሚታይ በእጅ የሚዳሰስ የሚጨበጥ ነገር ነውና በዚህ አጋጣሚ የሚችሉትን አስተዋጽኦ እንዲያደርጉ በትህትና ጠይቃለሁ። በኢትዮጵያን በጎ አድራጎት አረጋውያን ማህበር ስም ከዲላ መልካም እጅግ በጣም ደስ ብሎኛል ስላገኘው እንኳን ደህና መጣ። እንግዲህ መልካም ጊዜ እንዲሆንልህ ተመኘው። እኔም አመሰግናለሁ። መልካም ጊዜ ይሆንልህ። ቲክታክ ስሜ አደፊ ፎክሲያት ይባላል። ያው የመጣሁት ከደብረ ዘይት ነው። ይሄንን ለአረጋውያን የሚሰጠውን የሩጫ የማሰባሰቢያን በመደገፍ መጀመሪያ ሚዲያ ላይ በደንብ እንሰራዋለን እንኖርበት ነበረ። በዛ ልክ ነው የመጣሁት። እንኳን ደህና መጣሽ ብለናል። እንዴት አገኘሽው? ድባቡ ምን ይመስላል? ድባቡ በጣም ደስ ይላል። ከምነግርሽ በላይ ስሜቴን መግለጽ ይከብደኛል። አንዳንድ ጊዜ ወደ ሩቅ ቦታ ስትሄጂ የሆነ ባይተዋርነት እንግዳነት ምናምን ይሰማሻል። ግን እኔ አንድ ብዬ ከገባው ሰዓት ጀምሮ እስካሁን ቤተሰቤ ጋራ በፍቅር የምወደው በጣም የምትወጁ ቤተሰብ ጋራ እንደተቀላቀልኩ እንደዚህ አይነት ስሜት ነው የሚሰማኝ። በጣም ነው የደረኩት። መልካም እንግዲህ ያው አላማውም እጅግ በጣም በጎ ከመሆኑ አንፃር እዚህ ተገኝተሻልና ያው ጤናችንንም እየጠበቅን እየተዝናናን በቲሸርቱ በሚገኘው ገቢ ደግሞ አረጋውያንን እየደገፍን ከዛ ባለፈ ደግሞ እንዴት ነው መደገፍ የሚቻለው የሚለውን ትንሽ አዎ ሰውን ለመርዳት ሰው መሆን በቂ ነው። እኔ ከሰዓትም ፕሮግራሞች አሉኝ የራሴን ይሄንን ፕሮግራም የገለጽኩበት የራሴ የሆነ አርት አለኝ። እኔ እንዳልኩሽ የምሰራው በኢምፖክስ የተደገፈ ሀሳቦችን መግለጽ በሚቻልበት መንገድ እየገለጽኩኝ ብዙ ነገሮችን የምሰራው በአርት ዙሪያና በዚህ ዙሪያ ፕሮግራም አለኝ ከሰዓት ላይ ያው እዛ ላይ ከተገኘሽ ታይዋለሽ። ስለ እርዳታው ብትጠይቂኝ ሰው መሆን ብቻ በቂ ነው። ሰው በገንዘብ ብቻ አይደለም የሚረዳው። አይዞሽ መባል፣ አብሮነት ማሳየት፣ ፍቅር ማሳየት በራሱ ትልቅ የአይምሮ እርዳታ ነው። ዋናው ደግሞ የሰው ልጅ አይምሮ ነው። አይምሮ ከተጠበቀ ሁሉ ነገሩ ይጠበቃልና ሰውን ለመርዳት ማንነት ወይም ቦታ፣ አቅም
ወይም ደግሞ ጾታ ምንም አያገድበውም እና ሰው መርዳት ወሳኝ ነገር ነው። ለህሊና እረፍት ይሰጣል ለማለት ነው የምወደው። ሰላም ነው። እንታወቅ። ታምሩ ከተማ እባላለሁ። መልካም። የኢትዮጵያዊነት የበጎ አድራጎት ምክትል ስራ አስኪያጅ ቦርድ። መልካም። እንግዲህ ያው እጅግ በጣም ደስ የሚል ጠዋት እያሳለፍን ነው። እንደጠበቃችሁት ነው ወይስ ምን ይመስላል እስቲ ድባቡ? አዎ ያው እንደጠበቅነው ነው። የሚገርም ነበር። ደስ የሚል ጊዜ ነበር ያሳለፍነው። ጥሩ የአብሮነት ቀን ነበር ብዬ አስባለሁ። አሪፍ ነበር በጣም። መልካም። እንግዲህ ያው ቀለል ባለ መንገድ እየተዝናናን ጤናችንንም እየጠበቅን አረጋውያንም ለመርዳት የታሰበ ትልቅ በጎ ዓላማ ነውና በዚህ እንግዲህ ከዚህ ባለፈ ደግሞ መምጣት ላልቻሉ አረጋውያንን እንዴት ነው መደገፍ የሚቻለው? ኦኬ ይሄን ፕሮግራም ስናዘጋጅ አንዱ የማህበሩ ገቢ ማስገኛ ነው። ማህበሩ ወደፊት በጣም ትልቅ ስራዎችን ለመስራት ትልቅ እቅድ ስላለው ያን እቅድ ለማሳካት አንዱ ግብ አድርገን ያሰብነው የገቢ ማስገኛ ይሄ ሩጫ ነውና ዲላ ላይ ትልቅ የሆነ አብሮነት ቀን የምናሳልፍበት በተቻለን አቅም ደግሞ ያማረ የተዝናናን የምናሳልፍበት ዋናው ቁም ነገር ደግሞ እናቶችን፣ አባቶችን፣ አረጋውያንን የምናግዝበት ትልቅ ፕሮግራም ነው የሚኖረው። በየአመቱ የሚዘጋጅ ከዚህም በኋላ የሚቀጥል ነው ማለት ነው። ያው ለሁለተኛ ጊዜ ከመሆኑ አንፃር የህዝቡ ተሳትፎስ እንዴት አገኛችሁ? ምን ይመስላል መነቃቃቱ? አዎ ህዝቡ ያው እንደ ዲላ በጣም ደስ የሚል ነው። ለምን እንደዚህ አይነት ነገር ብዙ አልነበረም እና አሁን ላይ ነው በደንብ እየተለመደ ያለውና አሁን ጥሩ ነው። በጣም ህዝቡ ደስተኛ ሆኖ ነው እየተቀበለን ያለውና የሚገርም ነበር። በጣም ደስ ይላል። አቀባበሉ የነበረውም ነገር በጣም አሪፍ ነው። ያው የሚቀጥል ነገር ሲሆን ደግሞ በደንብ እያየን የተሻለ ስራ እንሰራለን ብዬ አስባለሁ። መልካም። እንግዲህ ያው ከበጎ ዓላማ አንፃር እኛም በርቱ እያለን ነገር ግን እዚህ መገኘት ላልቻሉ በርቀት ደግሞ አረጋውያንን መደገፍ ለሚችሉ ወገኖች ከዚህ በኋላም ደግሞ ስለሚቀጥል ማህበሩ ምናልባት አረጋውያንን የሚደግፉበት የተለየ መንገድ የንግድ ባንክ አካውንት ሊሆን ይችላል። ኦኬ አዎ ምንድነው እኛ ሁሌም ይሄን ስራ እየሰራን ያለ ነው። እኛ ጋር ብቻ የሚቆም አይደለም፣ ለትውልድ የሚሻገር ትልቅ ስራ ነው እየሰራን ያለ ነውና ይሄን ትልቅ ዓላማ የተገንዘበው በአካል መምጣት የሚችሉ ቢሮ ድረስ መጥተው ያገዙን፣ በጉልበትም በሐሳብም በገንዘብም ማገዝ የሚችል ካለ በደንብ በቀኛ በጣም እንፈልጋለን። ያለው ችግር ሰፊ ስለሆነ በደንብ መስራት የምንችልም ያሳየንም ስለሆነ ሁሉም ሰው እየመጣ ቢያግዘን የማህበሩ አካውንት 103421587007 ነው። በዚህ አካውንት እያስገባችሁ ከጎናችን እንድትሆኑ እንድታበረታቱን እጠብቃለሁ። መልካም። እንግዲህ ያው አንድ ቡና ለአንድ አረጋዊ የሚልም ቻሌንጅ እንግዲህ ቅድም ላይ ተጀምሯል። ሁላችሁም እንድትሳተፉ ነው። ከዚህ ባለፈ ደግሞ የሚመለከታቸው አካላቶች በምን መልኩ ያግዙን የሚለውን የመጨረሻውን በቃ እኔ ዋናው እንዳልኳችሁ የራሳችን ቢሮ አለን። ቢሮ ድረስ በመምጣት አብረን በጉልበት ማሰብ በሐሳብ በርቱ ማለት ለኛ ትልቅ ነገር ነውና ስራው ትንሽ ፈተና ስላለበት ወጥተው ሁሉም ሰው ቢያግዘን አብሮነት ቀናችንን በመርቃት የምናገኝበት ትልቅ የበረከት ስራ ስለሆነ መጥቶ ቢያግዙን በሐሳብም በገንዘብም ከኛ ጎን ቢሆኑ ደስ ይለናል እና በጣም ነው አመሰግናለሁ። እኛም እናመሰግናለን። እግዚአብሔር ያክብርልኝ። ከማለዳ 12 ሰዓት ጀምሮ እዚህ ተገኝተን ያለውን ሁነት ለእናንተ እያስቃኘን ነበር። ለበጎ ዓላማ እንግዲህ እንዲህ ባማረ ሁኔታ የዲላ ከተማ ነዋሪዎች እንዲሁም ከሌላ ቦታም ከሀገር ውጭ የመጡ እንግዶችን ወደ እናንተ አድርሰናል። እጅግ ቆንጆ ቆይታ ነበር ያደረግነው። የተወደዳችሁ ተመልካቾቻችን አይን እጠብቃለሁ ለአረጋውያን እሮጣለሁ በሚል መርህ ሀሳብ እንግዲህ በፍቅር ሮጠን በፍቅር ጨርሰናል ማለት ነው። ቆንጆ ጊዜ ነበር አብረን ያሳለፍነው። እኔ ወደ ስቱዲዮ ልመልሳችሁ። መልካም ጊዜ ይሁንላችሁ። ሰናይ ጊዜ